ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይም ሐሳብ አስተያየታችሁን በመደግፏቸው ክለቦች በፕሮግራማችን ይዘት ዛሬም ልታጋሩን ስላላችሁ በመረጃ ሰዓታችን አስቀድመን ቃል የገባንላችሁን የሀገር ቤት መረጃ እንነግራችኋለን። አፍሪካዊ ጉዳይ በአህጉራችን ይዘናል። በአውሮፓ የመረጃ ሰዓታችን በርካታ መረጃዎችን ይዘናል። ግን በዚሁ ጥያቄ ያነሳን የአውሮፓ ሻምፒዮንስ ሊግ ሲባል አእምሯችሁስ ድቅን የሚለው ክለብ የትኛው ነው? አድርሱን። ማድሪድ ቤት ሰፊ የቡድን ዜና ይዘናል፣ እናነሳዋለን። በአውሮፓ ዙሪያ ታላላቅ ክለቦችን የተመለከቱ ወቅታዊ ጥንቅሮችንም እናነሳለን ውድ ቤተሰቦቻችን። ከዛ ውጪ በብሔራዊ ቡድን ደረጃ የሚጠበቁ ትልልቅ ሁነቶች ስላሉ እናነሳለን። የዓለም ኮከቡ ሮናልዶን የወቀሰው ተጫዋች ከፍተኛ የሆነ ጥቃት ደርሶበታል ተብሏል። ጉዳዩን ይዘኗል። አብራችሁን ስትቆዩ ተከታተሉታላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ሃላንድ እንዳታስቡት ብሏል። ሃላንድ በምን ጉዳይ ላይ ነው እንዳታስቡት ያለው? መልእክቱ ስለማን ነው? የሲቲውን ኮከብ በሲቲ የመረጃ ሰዓታችን እናነሳዋለን። በቼልሲ የመረጃ ሰዓታችን ከምናነሳቸው አበይት ጉዳዮች ውስጥ ሰበር መረጃ ያለን፣ ቼልሲ ተጫዋች አስፈርሟል። የቼልሲ ተጫዋች የማስፈረም ፖሊሲ አሁንም እንደቀጠለ ነው። ማንን አስፈረመ? ዛሬ ተረኛው ማን ነው የሚለው እናደርሳቸዋለን። በሊቨርፑል የመረጃ ሰዓታችን በርካታ መረጃዎችን ይዘናል። ቢቢሲ ስፖርት ይዞት የወጣው መረጃም በጣም አነጋጋሪ ነው። አሁን አንድ ዶክመንተሪ ለቀዋል፣ በሳላ ጉዳይ ላይ ነው። ከዛ ውጪ በሳላ ጉዳይ ዛሬም አጀንዳ ሆኖ ቀጥሏል። ዛሬ ደግሞ ተረኞች ሆነው ብቅ ያሉት በተለይም እነ ክላረንስ ሲዶርፍ አንድ ሰውን ወቅሰዋል፣ ግን ራሱ ሳላን አይደለም ስሎት የሚሉት ነገር አለ። ከዛ ውጪ የርገን ክሎፕስ በኩል ያለው አቋም በሳላ ላይ እንዴት ያለ ነው? የቡድን ዜና ስናነሳ ዶሚኒክ ሶቦስላይን ጨምሮ በሊቨርፑል በርካታ መረጃዎችን ይዘናል። ሊቨርፑላውያን አብራችሁን ቆዩ። ሲጠበቅ ነበረ፣ አሸናፊው ከዩናይትድ ሆኗል። የዩናይትዱ ሰው አሸናፊ መሆኑን አረጋግጠናል። ስለዚህ ቁጥራዊ መረጃ እናቀርብበታለን። ከዛ ውጭ የሜሰን ማውንት መመለስ ለዩናይትድ ምን አይነት ፋይዳ አለው? ከስኩዋካ የወሰድነው መረጃ አለ። በማንቸስተር ዩናይትድ ከዝውውር ጋር የተያዘ መረጃዎችን እናነሳለን። የቡድን ዜና ይዘናል። አንድ ተጫዋች ወደ ዩናይትድ ባለዘዋወር ኖሬ ቆጨኛል እያለ ነው። የዩናይትድ ንብረት ነው፣ ጥሪ ደርሶታል። ጥሪው ለዩናይትድ ጠቃሚ ነው ተብሏል። ከምን አንጻር እናነሳዋለን። በማንቸስተር ዩናይትድ በኩል ሰፊ የቡድን ዜና ይዘናል። በአርሰናል በኩል ተጫዋቹ ክለቡን መልቀቁን አረጋግጠናል። የቡድኑ ወሳኝ ተጫዋች ጋብሪኤል ማርቲኔሊን በቡድን ዜና እናነሳለን። አርሰናል ጨዋታ ነበረው በአውሮፓ ሻምፒዮንስ ሊግ በአንደኛው ምዕራፍ ላይ እናነሳዋለን። ጉዳዩን ውድ ቤተሰቦቻችን ተጨማሪ በርካታ ጥንቅሮችን ይዘናል። እናንተ ግን በሀሳብ መስጫ ሳጥናችን ላይ ቆይታችሁን ከቃል ስፖርት ዩቲዩብ ቻናል ጋር ስታደረጉ እንደዚሁ ሀሳብ አስተያየታችሁን እያጋራችሁን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁ እንድትቆዩ በአክብሮት ጋበዝ። ከቃል ስፖርት ዩቲዩብ ቻናል ሂሳቱን ጥንቅር ማቀርብላችሁን የቃል ነኝ። እናንተን ያጋራችሁን በሀሳብ መስጫ ሳጥናችን ላይ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ነበረ። ይህን መረጃ በምሽት መረጃችን ላይ ለእናንተ ውድ አድማጮቻችን እንደምናቀርብ ቃል ገብተን ነበረ። ጨዋታው የነበረውም በኢትዮጵያ መድንና በሸገር ከተማ የሶስተኛ ሳምንት መርሃ ግብር ነበረ። ታዲያ ጨዋታው በኢትዮጵያ መድን 1-0 ድል አድራጊነት ተጠናቋል። አማኑኤል ኤርቦ 48ኛው ደቂቃ ላይ ብቸኛውን የማሸነፊያ ግብ ለኢትዮጵያ መድን እንደዚሁ ማስቆጠር የቻለበት ነበረ። ውጤቱን ተከትሎም ኢትዮጵያ መድን እና በሸገር ከተማ መካከል ከተደረገው ጨዋታ በኋላ በደረጃ ሰንጠረዡ ላይ የተወሰኑ ለውጦችን አይተናል። በተለይም ሲዳማ ቡና አሁንም መሪነቱን በ20 ነጥብ ይመራል። ፋሲል ከነማ በ17 ይከተላል። መቻል በ16 ሶስተኛ ነው። ከዘይቱ ኤሌክትሪክ 4፣ አዳማ ከተማ 5፣ ቅዱስ ጊዮርጊስ 6፣ ሐዋሳ ከተማ 7፣ ምድረገነት ሽረ 8፣ ነገሌ አርሲ 9። ሸገር ከተማ ከዚህ ማሻሻል ይችል ነበር የቀሪ ጨዋታውን ቢያሸንፍ፣ ግን 10ኛ ነው። ባህር ዳር ከተማ 11። ኢትዮጵያ መድን ድል ማድረጉን ተከትሎም ደረጃውን በብዙ አሻሽሎ 12ኛ ደርሷል። ድሬዳዋ ከተማ 12፣ 14ኛ ኢትዮጵያ ቡና፣ 15ኛ ንግድ ባንክ፣ 16 ወላይታ ዲቻ፣ 17 ሀዲያ ሆሳዕና፣ 18 ወልዋሎ ዓዲግራት ዩኒቨርሲቲ፣ 19ኛ አርባ ምንጭ ከተማ እንደዚሁም 20ኛ መቀለ ሰባ እንደርታ ተቀምጧል። በኢትዮጵያ ፕሪሚየር ሊግ ሁሉም ክለቦች 9 ሳምንት ጨዋታ አድርገው ከአርብ ጀምሮ ደግሞ የ10ኛ ሳምንት መርሃ ግብራቸው እንደዚሁ የሚያከናውን ይሆናል። በየዕለቱ በሚኖሩ መረጃችን ሰፊ ሽፋን እንሰጠዋለን።
የአፍሪካ ዋንጫ የ10 ቀን ያህል ዕድሜ ብቻ ቀርቶታል። በሞሮኮ አስተናጋጅነት ሊካሄድ 3 ዓመት ዛሬን ይዘን ወደኋላ ብንቆጥር በፖርቱጋልና በሞሮኮ መካከል በዓለም ዋንጫ የግማሽ ፍጻሜ ጨዋታ ይደረግ ነበረ። በወቅቱ ሞሮኮ ፖርቱጋልን 1-0 አሸንፋ ጠላት ነበረ። ዩሱፍ አልነስሪ ታሪካዊቷን ጎል በጭንቅላቱ ገይቶ በማስቆጠር ነበረ ወደ ዓለም ዋንጫ ግማሽ ፍጻሜ እንድትደርስ ያደረገው። እንግዲህ በአፍሪካ እግር ኳስ ታሪክ ውስጥ ትልቅ አሻራ ነበረ ያ ቅጽበት። አሁን ደግሞ እቺ ሀገር የአፍሪካ ዋንጫን ታዘጋጃለች። በአህጉር ውድድር ከ10 ቀን በኋላ በይፋ ውድድሩ የሚጀምር ይሆናል። ወደ አውሮፓ መረጃችን ተሸጋግርን። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ሲባል አእምሯችሁ ውስጥ የሚመጣው ቡድን የቱ ነው ብለናችሁ ጠየቅን። መልካታችሁን ጻፉልን። በድጋሚ ሪያል ማድሪድ እና የአውሮፓ ሻምፒዮንስ ሊግን ግን እናንሳ። ሪያል ማድሪድ 16 ጥሎ ማለፍ ውስጥ ባለፉት 20 ዓመታት ውስጥ ቀርቶ አያቅም። ውድ ቤተሰቦቻችን በተለይም ቡድኑ ከ2013-14 የውድድር ዓመት በኋላ ደግሞ በደረሰባቸው ፍጻሜዎች ሁሉ ዋንጫዎቹን ጠራርጎ ነው የወሰዳቸው። 2013-14 ወሰደ። ከዛ 15-16-16-17 2017-18 በተከታታይ 3 ዓመት ከወሰደ በኋላ ትንሽ ረፍት ወስዶም 2021-22 እንደዚሁም 2023-24 ይህንን ውድድር እንደወሰደ ይታወቃል። በመድረኩ ላይ ትልቅ የሚባል ታሪክ አላቸው። ሪያል ማድሪዶች በነገራችን ላይ 15 ጊዜም በመውሰድ የሚስተካከላቸው የለም። ባለፉት 20 ዓመታት ውስጥም በወጥነት 16 ውስጥ መግባት የቻለ ቡድን ሆኗል። ዘንድሮ ግን ሪያል ማድሪድ ይህንን መድረክ ሊያሳካ የሚችልበት ቁመና አለ ወይ? መልከታችሁን ማድሪዳዊ ያላኩልን። የኋላ ተከላካይ መስመሩ በተለይም ከባርነማውዝ በክረምት ያስፈረሙት ዲያን ሁይሰን ጉዳት ላይ እንዳለ ይታወቃል። አሁን ማርካ አንድ መረጃን ይዞ ወጥቷል። ከዚህ ተጫዋች ጉዳት ጋር በተያያዘ እስከዚህ ሰዓት ድረስ ሪያል ማድሪድ መች እንደሚመለስ እንኳን ማረጋገጫ የለውም። የተጫዋቹን ጉዳት በተመለከተ ብሏል። ካማቪንጋ የለም፣ እንደዚሁም ዲያን ሁይሰን ጉዳት ላይ ነው ያለው። በርካታ ተጫዋቾች እንዲያለን እንጠራለን፣ ግን መች እንደሚመለሱም እስካሁን የተረጋገጠ ነገር የለም ብሏል። ቀደም ባለው መረጃችን ላይ ሪያል ማድሪድ በዚህ ውድድር ዓመት ነገሮችን የሚያጣ ወይም ከቁጥጥሩ ውጭ የሚሆኑበት ከሆነ እነኚህ ጉዳቶች እንደ አንድ ማሳያ ሊሆኑ ይችላሉ። ለቡድኑም ለአሰልጣኞችም የጉዳት ነገር በሪያል ማድሪድ ቤት በየዓመቱ ስጋት እንደሆነ አሁንም ቀጥሏል። የቀድሞ የሪያል ማድሪድ ተጫዋች ጋሬዝ ቤል ከሮናልዶ ጋር ችግር አለባችሁም፣ በተለይም በሁለታችሁ መካከል ትልቅ ልዩነት አለ ተብሎ ጠይቆ ነበረ። የአውሮፓ ሻምፒዮንስ ሊግ ጨዋታ ዙሪያ ዳሰሳ ሲያደርግ ከሲቢሲ ስፖርት ጋር በነበረውም ቆይታ ይሄ ፍጹም ሐሰት ነው ብሏል። በእኔና በሮናልዶ መካከል አንድም ግጭት አንድም ጸብ የለም፣ ምንም የተፈጠረም ነገር የለም። በአጠቃላይ የሚዲያ ላይ ወሬ ነው እንጂ በእኔና በሮናልዶ መካከል ምንም የተፈጠረ ነገር የለም ብሏል። ሁለቱም አሁን የቀድሞ ናቸው። በእርግጥ ሮናልዶም ከዛ በኋላ ዩቬንቱስ ማድሪድ ለቆ ከዛ ማንቸስተር ዩናይትድ አሁን አልናስር ነው። ጋሬዝ ቤል እንኳን እግር ኳስን እንዳቆመ ይታወቃል። ሌላ የቀድሞ ሰው እናንሳ። ሰርጂዮ ራሞስ ተከላካዩ በሪያል ማድሪድ የመከላከል ታሪክ ውስጥ ትልቁ ሰው፣ በእግር ኳስ ዓለም ውስጥ ደግሞ በርካታ ቀይ ካርድ ያየ የምድራችን የምንጊዜም ቁጥር 1 ተጫዋች ነው። በቀይ ካርድም ከሜክሲኮ ክለብ ጋር እንግዲህ ተለያይቷል። መዳረሻው የት ይሆናል በሚል በርካታ መረጃዎች ሲወጡ ነበር። ኤሲ ሚላን አንደኛው ሲጠራ ነበር። አሁን በርካታ ያሉ የዜና ምንጮች ከፕሪሚየር ሊግ አንድ ግዙፍ ክለብ ጋር በውስጥ ንግግር እያደረገ ነው፣ በፕሪሚየር ሊግ የመጫወት ህልም ያለው ተብሏል። ይህ ግዙፍ ክለብ በእርግጥ በአንዳንድ ሚዲያዎች ስሙ ተጠቅሷል፣ ግን ቃል ስፖርት ዩቲዩብ ቻናል በቂ ማረጋገጫ እስክናገኝ ድረስ ያንን ትልቅ ክለብ ስም አንጠራ፣ ግን ኦልሬዲ ከፕሪሚየር ሊግ አንድ ክለብ ጋር እየተነጋገረ ነው የሚል መረጃ በሩመር ወጥቷል። መረጃውን አጣርተን በተከታታይ መረጃ ሰዓት የምናቀርብላችሁ ይሆናል። በ2013-14 በእርግጥ ባለፉት 12 ዓመታት ውስጥ አንድ ጊዜ ብቻ ነው ባየር ሙኒክ ዋንጫውን ያጣው፣ የቡንደስሊጋን ዋንጫ በባየርን ሊቨርፑሰን የተነጠቀው ማለት ነው። ከዛ ውጭ ቡንደስሊጋውን ዶሚኔት ያደረገ ክለብ እንደሆነ ይታወቃል። 2013-14 ብንመለስ ግን በቡንደስሊጋ እጅግ በጣም አስገራሚ ታሪክ አላቸው። የወቅቱ ሻምፒዮን ናቸው። በወቅቱ ባደረጓቸው የቡንደስሊጋ 34 ጨዋታ ላይ የተሞከሩባቸው ኢላማቸውን የጠበቁ በሙሉ ግቦች መረባቸው ላይ አርፎ ቢሆን ራሱ በወቅቱ የቡንደስሊጋ ሻምፒዮን ሆኖ ነበረ። ዘንድሮ ምናልባትም ለዛ የሚቀርብ አይነት ቡድን እያየን ነው። በቪንሴንት ኮምፓኒ ዘመን ባየር ሙኒክ አንድ ጨዋታ አቻ ከመውጣት ውጭ በቡንደስሊጋው ዘንድሮ የጣለው ነጥብ የለም። አሁንም ቡንደስሊጋውን በሰፊ የግብ ልዩነት እና በሰፊ ነጥብ ይመረዋል። ምናልባት ዘንድሮ በአውሮፓ ሻምፒዮንስ ሊግ ብቻ በአርሰናል የደረሰበት ሽንፈት ይጠቀሳል። ከዛ ውጭ ግን ወጥናቸው ምናልባት 2013-14 የውድድር ዓመትን አይነት አቋም እያየን ነው። በወቅቱ ግን እንዳልኳችሁ ኢላማውን የጠበቀ ሙከራ ሁሉ ቢቆጠርበት ኖሮ ዋንጫውንም አያጣውም ነበር።
የእንግሊዝ ብሔራዊ ቡድን በመጋቢት ወር የብሔራዊ ቡድን ጨዋታ እረፍት 2 የአቋም መለኪያ ጨዋታዎችን ያደርጋል ተብሏል። ብሔራዊ ቡድኑ ወዳጅነት ጨዋታን ከዩራጋይ እና ጃፓን ጋር በዌምብሌ ስቴዲየም የሚያደርጉ ይሆናል። ከጨዋታዎቹ በኋላ አሰልጣኝ ቶማስ ቱሄል የዓለም ዋንጫ ስብስባቸውን ያሳውቃሉም ተብሎ ነው የሚጠበቀው። ሶስቱ አናብስት በዓለም ዋንጫው ከክሮኤሺያ፣ ጋና እና ፓናማ ጋር እንደተደለደሉ ይታወቃል። እንግሊዝ ከዓለም ዋንጫው መክፈቻ ጨዋታ በፊት በአሜሪካ የወዳጅነት ጨዋታ የማድረግ እቅድ አላት ተብሏል። በተለይም የአየር ሁኔታውን ካሁኑ ስጋት ከገባቸው ብሔራዊ ቡድኖች ውስጥ የእንግሊዝ ብሔራዊ ቡድን ይጠቀሳልና በአሜሪካ የአቋም መፈተሻም ጨዋታ የማድረግ እንደዚሁ እቅድ አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ክርስቲያኖ ሮናልዶ ጋር ደረስን። ውድ ቤተሰቦቻችን በክርስቲያኖ ሮናልዶ በኩል በነገራችን ላይ ይህ መረጃ ስናጠናቅር አልናስር ወዳጅነት ጨዋታ እያደረገ ነበረ። ስለዚህ በቀጣይ መረጃ እንመለስበታለን። ከሰሞኑ የቪላሪያሉ ኒኮላስ ፔፔ ለአይቮሪ ኮስት ብሔራዊ ቡድን ጥሪ ያልደረሰው ሰው ማለት ነው። የቀድሞ አርሰናል ተጫዋች ሜሲና ሮናልዶን እያነጻጸረ ነበር። ትንሽ ንጽጽሩ ላይ ግን ሮናልዶን በብዙ ነው ሲወርፈው የነበረው። ሮናልዶ ቃለ መጠይቅ ብዙ ያደርጋል፣ ከዛ ስለ ሜሲ ሲያወራ ነው የሚውለው ብሎ ከስኬት ጋር አያይዞ በብዙ መንገድ ሮናልዶን እና ሜሲን ሲያነጻጽር ሮናልዶን በብዙ መንገድ ያጣጥለዋል በቃለመጠይቁ ላይ። ይህ ቃለመጠይቅ ከሰሞኑን በሚዲያ ላይ ከዋለ በኋላ ግን በማህበራዊ ሚዲያ ላይ ከፍተኛ የሆነ የዘረኝነት ጥቃት አስተናግዷል ተብሏል። ሮናልዶን በተናገረው ንግግር እስካሁን ተጫዋቹ ምላሽ አልሰጠም። ሮናልዶም ያለው ነገር የለም፣ ግን ከበድ ያለ ጥቃትን የቪላሪያሉ አይቮሪ ኮስታዊ ተጫዋች ኒኮላስ ፔፔ ሮናልዶ ላይ በሰነዘረው ትችት ምክንያት እየደረሰበት ነው ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የዕለቱን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ስፖርታዊ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ ዛሬ በነበረ ጋዜጣዊ መግለጫ ላይ ለፕሪሚየር ሊግ ክለቦች መልእክት አስተላልፏል። ሃላንድ ባለፈው የውድድር ዓመት ለተመዘገበ ውጤት ጉዳት ችግር ገጥሞን ነው ብሏል። ሰዎች ዛሬም ከፍ አድርጎ የሚናገሩት አንድ ነገር አለ። ቀላል ጎል አስቆጠረ ሲሉኝ እደሰታለሁ ብሏል ሃላንድ። ይሄ ለእኔ እንደ ትልቅ ምስጋናም ጭምር ነው ብሏል። ቀላል ጎል ማስቆጠር መቻሌ፣ ምክንያቱም በእግር ኳስ ውስጥ አስቸጋሪው ነገር ጎል ማስቆጠር ነው። ጎል በቀላሉ ካስቆጠርክ አላማን አሳክተሃል። ተቃራኒ ቡድንም እንግዲህ ካንተ የደረሰበት ጫና ነበረ ወይም በአንተ ባስቆጠርካቸው ግቦች ተሸንፏል ማለት ነው ብሏል። ባለፈው ዓመት ስለነበረው አስቸጋሪ ሁኔታ የተጠየቀው ሃላንድ ምክንያቱ ጉዳት ነበረም፣ ሰበብ አይሆንም፣ ትልቁ ድርሻ ግን አምና ቡድናችንን የፈተነው ጉዳት ነው ብሏል። የሶስትዮሽ ዋንጫ አሳክተናል። በአመቱ ለአራተኛ ተከታታይ ጊዜ ሊጉን አሸንፈናል። በቀጣይ 100 ዓመት በእንግሊዝ እግር ኳስ ታሪክ ውስጥ ይህ የሚደገም አይመስለኝም ብሏል። ዩናይትድ በታሪክ የመጀመሪያው የፕሪሚየር ሊግ ክለብ ነው 3 ተከታታይ ዋንጫን በማንሳት። ማንቸስተር ሲቲ ደግሞ የመጀመሪያው የፕሪሚየር ሊግ ክለብ ነው 4 ተከታታይ ዋንጫን በማንሳት። ሃላንድ ግን የኛ የ4 ተከታታይ ዓመት ዋንጫ የማንሳት ሂደት በ100 ዓመት ውስጥ አይደገምም ብሏል። ቀላል ጎልን በማስቆጠር ደስተኛ ነኝ። አምና ዋንጫ ያጣ ነው በጉዳት ነው ብሏል። ምናልባት እነኝህን የሃላንድ 3 ሀሳቦች መልከታችሁን ላኩልን። ቼልሲ ተጫዋች አስፈርሟል። ወደ ቤተሰቦቻችን ቼልሲ የ16 ዓመቱን ተስፈኛ ቡርኪና ፋሷዊ አማካይ መሐሙድ ዛንጎን አስፈርሟል። ታዲያ ቼልሲ እንደለመደው ተጫዋቾችን ከአውሮፓም ትናንሽ ክለቦች ከወደ ላቲንም ከአፍሪካም ሲያስፈርም አንድ የሚያደርገው ነገር አለ። ይህን ተጫዋች በውሰት ልክ እንደ ሌሎቹ ተጫዋቾች ሁሉም የአውሮፓ ነገር ኳስ ይለምድ ዘንድ ለእህት ክለብ ስትራስቡርግ አሳልፎ የሚሰጠው ይሆናል። በነገራችን ላይ የቡርኪና ፋሶ ተጫዋችን በቼልሲ ስካውቶች የተመለመለው ገና የ15 ዓመት እያለ ነበረ። ከ17 ዓመት በታች የዓለም ዋንጫ በኳታር ላይ ደግሞ ያሳየው እንቅስቃሴ ለዝውውሩ ምክንያት ነው ተብሏል። ለእድገቱ ስትራስቡርግን በፍራንስ ሊጋ ይቀላቀላል። ቼልሲዎች ተጫዋቹን እድገት ከተመለከቱ በኋላ ወደ ፕሪሚየር ሊግ ያመጡታል። ስለዚህ ቼልሲ አፍሪካዊን ቡርኪና ፋሶ የወደፊት ተስፋ የተጣለበትን የ16 ዓመቱን መሐመድ ዛንጎን ያስፈርሟል። በቀጣይ በእህት ክለብ ስትራስቡርግ ካሳለፈ በኋላ ወደ ፕሪሚየር ሊግ ቼልሲ ይመጣል። የቼልሲ ተጫዋች የማስፈረም ሂደት አሁንም ይቀጥላል ማለት ነው። ሳላህና ሊቨርፑል የሰሞኑ አጀንዳ ናቸው። በትልልቅ የእንግሊዝ ሚዲያዎችም ጭምር ሰፊ ሽፋን አግኝቶ የሊቨርፑል የመረጃ ሰዓትን ይወስዳል። ቢቢሲ ስፖርት ከጥቂት ደቂቃዎች በፊት እጅ መስጠት የለም የተሰኘ አንድ ፊልም ቀርጾ
በሳላ ጉዳይ ላይ ለቋል። ምናልባት ነገሩን ያባብሳል ያቀላል የሚለው ሌላ ጉዳይ ነው። የጣሊያን ሴሪ ያደረገው ነገር ይታወቃል። እኛ ለሌጀንዶች ክብር አለን ብለው ለቀው ነበረ። ከሰሞኑ ታዲያ የጄሚ ካራገር ሀሳብ ነበረ። የቀድሞ ተጫዋች ክላረንስ ሲዶርፍ በርካቶች ሀሳብ ነበራቸው። ለሁሉም ምላሽ ተሰጥቷል። ለአብነት ያክል ሳሚ ኮፎር የቀድሞ ጋናዊ ተጫዋች ካራገር ዝም ብሎ ተጫዋች እኮ ነው እሱ ጣሊያን፣ ስፔን ወይም ጀርመን ቢሆን ኖሮ ለሚላን፣ ማድሪድ፣ ባርሳ ወይም ሙኒክ ጨርሶ የሚጫወት ተጫዋች አልነበረም ብሏል። ጄሚ ካራገር ማኖፍ ዘማች በእግር ኳሱ ተብሎ እንደተመረጠ እኔ አላስታውስም። በህይወት ዘመኑ የሳምንቱ ምርጥ 11 ውስጥ ገብቶ ሲያጠናቀቅ እኔ አላስታውስም። በህይወት ዘመኑ የሊጉ ምርጥ 11 ተጫዋች ሲካተት አላውቅም። የአውሮፓ ምርጥ ተከላካዮች ውስጥ ገብቶ ሲያጠናቀቅ እኔ አላውቅም። የሚያውቅ ካለ ይንገረኝ ብሏል። ፈርዲናንድ እና ቴሪ ሳላህን ቢተቹት እኔ በፍጹም አልቃወማቸውም ብሏል። ምክንያቱም ሪዮ ፈርዲናንድ እና ጆን ቴሪ በዩናይትድ እና በቼልሲ ይሄ ሊጠቀስ የሚችል ስምና ዝና ያላቸው ናቸው። ሁለቱ ሳላህን ቢተቹት ብዙ አይገርመኝም። የካራገር ግን አስከፍቶኛል ብሏል። አፍሪካውያን ተጫዋቾች ስለሚያደርጉት አስተዋጽኦ ማቃለል ፈጽሞ ስህተት ነው። እነርሱ ስለ አሰልጣኝ ብቃት ያወራል። እርሱ ሲጫወት ፕሪሚየር ሊጉን በልቷል አልበላ የሚለውን ነገርም ይውልኝ ብሏል። የጄሚ ካራገርን ያው ሁሉም የሚያነሷት አንድ ነገር አለች። ጆዜ ሞሪኖ ከ1000 ተጫዋቾች ነው ምርጥ የሚሆነው ብሏል። አፍሪካዊ ኮከብ ደግሞ የጆዜ ሞሪኖን ሀሳብን ያለስማማም ጄሚ ካራገር ከ2000 ተጫዋቾች ውስጥ ነው የሚካተተው እንጂ ከ1000 የማይመጥነውም ብሎ ትችት አቅርቦበታል። የሳላህ ጉዳይ ራሱ ጄሚ ካራገርን በሚዲያውና በቀድሞ ተጫዋቾች በአፍሪካውያን ዘንድ በብዙ ውስጥ እያስተቸው ይገኛል። ሌላኛው የቀድሞ ተጫዋች ክላረንስ ሲዶርፍ አንድ ነገር ይናገራል። ክላረንስ ሲዶርፍ በሳላህና በሊቨርፑል መካከል የተፈጠረውን ችግር ለማርገብ ዋነኛ ሰው ሆኖ መስራት ያለበት የቡድኑ አምበል ነው። አምበል ሚናው ምንድን ነው ታዲያ? ይህንን ችግር ካልፈታ በቡድን ውስጥ ምንድነው ችግሩ የሚል ተቃውሞን ያሰማል። ታዲያ የቡድኑ አምበል ቨርጅል ቫንዳይክ ለዚህ ምላሽ ሰጥቷል። ሳላር ለረጅም ጊዜ አውቀዋለሁ። እሱ የቡድናችን የስኬት ዋና አካል ነው። በእግር ኳስ ውስጥ በጣም ስኬታማው ሰው ነው። ይህንን አረሳም። የእግር ኳስ ቤቱም የሱም በጣም ስኬታማ ነው። እንደ ተጫዋች የተፈጠረው ነገር ባይፈጠር ደስ ይለኛል። ነገር ግን ይህ ጉዳይ የተፈጠረው በሳላህና በሊቨርፑል መካከል ነው። ስለዚህ ሁለቱ ናቸው ችግሩን የሚፈቱት ብሏል። ለክላረንስ ሲዶርፍ በቀጥታ የተሰጠ ምላሽ ይመስላል። ከዚህ ጋር በተያያዘ ያው ሳላ በተከታታይ ጨዋታ ተጠባባቂ የሆነ ነው። ጣሊያኑን የዩሴፔ ሜዛን የአውሮፓ ሻምፒዮንስ ሊግ ጨዋታ አመልጦታል። በነገራችን ላይ ከ2-9 በኋላ ነው ኢንተር ሚላንን ሜዳው ድረስ ሄዶ በአውሮፓ ሻምፒዮንስ ሊግ ድል ያደረገው ሊቨርፑል ያው ያለ ሳላ ነበር የተገኘው ድሉ። ይህ በራሱ አነጋጋሪ ጉዳይ ሆኖ እንደቆየ የሚዘነጋ አይደለም። ከሳላ ጋር በተያያዘ ሳላህን መቆጣጠር ቀላል ነው ብዬ መናገር አልፈልግም የሚሉት ክሎፕ ግን ለመቆጣጠር አይቻልም ማለት አይደለም። ከሳላ ጋር የምትጋጭበት ብቸኛው ምክንያት ጨዋታ ካልተጫወተና ተቀይሮ ሲወጣ ነው። ከዛ ውጪ እኔ ከሳላ ጋር የሚጋጩበት ምክንያት አለ ብዬ አላስብም ብሏል። እኛ ተገፋፍተን ነበር፣ ግን የተገፋፋ ነው መቆም እንደሌለብን ለማረጋገጥ ነበረ። እናም በወቅቱ አልቆምንም። ፕሪሚየር ሊጉን ያነሳንበት መንገድ አይረሳም እና እሱ የዓለም ምርጡ ተጫዋች ነው በማለት እንግዲህ ክሎፕ አወድሰውታል ሳላህን። በእርግጥ ከእሳቸውም ጋር የገባውን ሰጣ ገባ አልዋሹትም፣ እሳቸውም ያልሸሸጉትም። ከኔም ጋር ሰጣ ገባ ውስጥ ነበር፣ ግን ለቡድን ውጤት ስንል ነበር የተጋጨ ነው። ሳላህ ካልተጫወተ ወይ ተቀያሪ ከሆነ ወይም ተቀይሮ ከወጣም ግጭት ይፈጠራል። ከዛ ውጭ ግን ችግር ይኖራል ብዬ አላስብም ብለዋል የርገን ክሎፕ። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ሳላህ ነገሮችን ከአሰልጣኙ ጋር ቢፈታ በጣም የተሻለ ይመስለኛል ብሏል። ሳላህ ባለመጫወቱ ተበሳጭቷል፣ እኔም እረዳዋለሁ ያለው ጄራርድ ቡድኑን መርዳት መፈለጉ ሊከበርለት ይገባል ብሏል። ይሁን እንጂ ሳላህ መስዋዕትነት ተደረግኩ ያለው ነገር ስህተት ነው፣ ይህንን ከአሰልጣኙ ጋር መፍታት ነበረበት ሲል ስቴፈን ጄራርድ ተናግሯል። ጄራርድ ላይ ይዞም የሆነው ሆኗል። ሳላህ ወደ ተለመደው አቋም መመለስና ጎል ማስቆጠር መጀመር ለሊቨርፑል ያስፈልጋል ብሏል። ምክንያቱም እሱ ምርጥ ተጫዋችና ግብ አስቆጣሪ ነው። ቡድኑ ከዚህ ሁኔታ ውስጥ እንዲወጣ የሚረዳም አይነት ተጫዋች ነው። ስለዚህ በፍጥነት ችግሩ ቢፈታ ባይነኝ ከስሎት ጋር ቢነጋገር መልካም ነው። ችግሩ በቶሎ ቢፈታ ደስ ይለኛል ብሏል። ለማንኛውም ያለው ሁኔታ ይህን ይመስላል። የሊቨርፑል ደጋፊዎች ሀሳባችሁን አጋሩን። ከአርኔ ስሎት ጋር በተያያዘ በጣም ጥሩ ቡድን በሳምንቱ አጋማሽ ገጥመናል። ጥሩ የውድድር ዓመትን ጅማሬ ያደረገ ቡድን ገጥመናል። ጥሩ ብቃት አሳይተናል፣ አሸንፈናል። ለቀጣይ ጨዋታ እድገት የሚሰጥ አይነት ቡድን ግንባታ እንዲኖርና በራስ መተማመን እንዲኖርን ያደረገ ነው ብሏል። የኢንተር ሚላኑን ድል
ሄነሪክ ሚኪታሪያንም ስለ አሸነፋቸው ሊቨርፑል ይናገራል። እኔ እንደሚመስለኝ ጨዋታው ተመጣጣኝ ጨዋታ ነበረ ብዬ አስባለሁ፣ ግን ፍጹም ቅጣት ምቱ ለምን እንደተሰጠብን ሊገባኝ ያልቻለም ብሏል። ከዚህ ጋር በተያያዘ ዶሚኒክ ሶቦስላይ ውሳኔው የዳኛው ነው፣ ስለዚህ ውሳኔውን ከዳኛው ጋር ነው መነጋገር ያለባቸው ብሏል። ዶሚኒክ ሶቦስላይን ካነሳን ዶሚኒክ ሶቦስላይ በአውሮፓ ሻምፒዮንስ ሊግ ታሪክ 10 ጎሎችን ያስቆጠረ የመጀመሪያው ሃንጋራዊ ተጫዋች ሆናል። ያው በፍጹም ቅጣት ምት ግብ እንዳስቆጠረም የሚዘነጋ አይደለም። ዶሚኒክ ሶቦስላይ በዚህ ውድድር ዓመት ብቸኛው የሊቨርፑልም ተጫዋች ነው በ10 ግቦች ላይ በሁሉም መድረክ እየተሳተፈ የሚገኝ። የሳላህን ቦታ ወስዶ እየተጫወተ ነው። ካስታወሳቸው በሊድስም ጨዋታ ላይ እሱን ያንን ቦታ ይዞ ሲጫወት የነበረው ያ መስመር ላይ ከተከላካይ ጀምሮ ተጫውቶበታል። በቀኝ የመከላከል ተመላላሽ ስፍራ የአርኖልድን ቦታም ተክቶ ሲጫወት እናስታውሰዋለን። በሊድስ ጨዋታም በተወሰነ መንገድ ያንን ቦታ ይዞ ነበር። ለማንኛውም ዶሚኒክ ሶቦስላይ የወቅቱ የሊቨርፑል ጠንካራው ተጫዋች መሆኑ ተመልክተናል። ካርትስ ጆንስን እናንሳ ውድ ቤተሰቦቻችን። ካርትስ ጆንስ 100% ድሪብሉ የተሳካ ነው። ከ3-3 ካርትስ ጆንስ በዚህ ሳምንት በነበረው የአውሮፓ ሻምፒዮንስ ሊግ የኢንተር ሚላን ድል ላይ ማለት ነው ከ70 ኳስ የማቀበል ሂደት 67ቱን በትክክል አቀብሏል። በመስመሮች መካከል ወይም በተጫዋቾች መካከል 14 ኳሶችን ሲያሳልፍ 3ቱ በተከላካዮች መካከል ነው ያሳለፋቸው። በጣም ትልቅ የሚባል ቁጥር ነው። ከዚህ ጋር በተያያዘም ተጫዋቹ ያለው ነገር አለ። ባሳየነው አቋም በጣም ተደስቻለሁ፣ ስለ ሽንፈት እያሰብኩ አይደለም ብሏል። እኔ ከዛ የተለየ ነው እያሰብኩ ያለሁት፣ በደንብ መጫወትና ስለማሸነፍ ነው እያሰብኩ የነበረው። ጨዋታን ስለማሸነፍ ማሰብ ትንሽ ሊቨርፑል ቤት አሁን ሊከብድ ይችላል፣ ግን እኔ እንደዛ ነኝ ብሏል። በቡድን ውስጥ ይሄ ወርልድ ክላስ የሆኑ ተጫዋቾች አሉ፣ ስለዚህ ተከታታይ ድል የማናመጣበት ምክንያት የለም። እኔ አሁንም ስለማሸነፍ እያሰብኩ ነው ጨዋታዎችን የማደርገው ብሏል። በሊቨርፑል መለያ ካርተስ ጆንስ ሲጠበቅ ነበረ። ውድ ቤተሰቦቻችን የብሩኖ ፈርናንዴዝ አሸናፊ መሆን በሳምንቱ በጣም አስደናቂ ነበረ። ዩናይትድ ወልቭስን 4-1 ባሸነፈበት ጨዋታ 1 ግብና 2 አሲስት ነበረው። ጨዋታው ላይ በጣም አስደናቂ ብቃቱን አሳይቷል ብሩኖ ሚጌል ፈርናንዴስ። ከብሩኖ ፈርናንዴስ ጋር 2 ጎሎችን እና 1 አሲስት ነበረው፣ ይቅርታ። ከብሩኖ ፈርናንዴስ ጋር በተያዘ ግን ውድ ቤተሰቦቻችን በሳምንቱ ካሳየው ብቃት ጋር በተያዘ ታዲያ የፕሪሚየር ሊጉ የሳምንቱ ምርጥ እጩ ዝርዝር ውስጥ መካተቱንና 8ቱንም ነግረናችሁ ነበር። በሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድ የ15ኛ ሳምንት ጨዋታን ድል ካረገ በኋላ የቡድኑ ወሳኝ ተጫዋች አምበሉ ብሩኖ ፈርናንዴዝ የፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ምርጫው ተገቢነት አለው ወይ? ብሩኖ ይገባዋል የሚለውን አጋሩን። ብሩኖ ግን ለሁለተኛ ጊዜ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሎ እንደዚሁ የተመረጠበትም ሆነዋል። ብሩኖ ፈርናንዴዝ በዚህ ውድድር ዓመት በፕሪሚየር ሊጉ ያስመዘገባቸውንም ቁጥሮች እንይ። በነገራችን ላይ አማካይ ነው። አማካይ ሆኖ 45 የግብ ዕድል የፈጠረ ቀዳሚው፣ 15 ኳሶችን በተከላካዮች መካከል ያሳለፈ፣ 10 የግብ አስተዋጽኦን ያበረከተ አማካይ ቀዳሚ ነው። በነገራችን ላይ ከአማካይ ብዙ አሲስት ያደረገ ነው። በፕሪሚየር ሊጉም 6፣ በአውሮፓም ዙሪያም በጥቂት ተጫዋች ነው የሚበለጠው። በላሚን ያማል ይበለጣል። ብሩኖ ፈርናንዴዝ በሩበን አሞሪም ስር ትልቅ አማካይ ሆኖ እንዲጫወት ቢደረግም ጥልቅ አማካይ ሆኖ እንዲጫወት ቢደረግም አሁንም ግን በፈጠራ ነገሩ ላይ ከፍ ብሎ ቁጥሩን እናያለን። እሳቸው በጥልቅ አማካይ ያጫወቱት ተጫዋቹን አባክኖታል እየተባለ ነበረ። ከዛ በፊት የነበሩት አሰልጣኝ ኤሪክ ቴናግ ደግሞ የመስመር አጥቂ አድርገውት ያጫውቱት ነበረ በተደጋጋሚ። በተለይም የቀኝ ክንፍ አጥቂ አድርገው ያጫውቱት ነበረ በተደጋጋሚ። የአሁኑ አሰልጣኝ ሩበን አሞሪም ደግሞ የሀገራቸውን ልጅ ብሩኖን በጥልቅ አማካይ ከካዝሜሮ ጋር አጣምረው እያጫወቱት ነው። ግን እንደዛም ሆኖ ቁጥሮቹ አሁንም ከፍ ያሉ ናቸው። የሳምንቱም ምርጥ ተብሎ ተመርጧል። ሜሰን ማውንት ቋሚ ተሰላፊ ሆኖ ከጀመረባቸው ጨዋታዎች ውስጥ ዩናይትድ በጣም የተሻለ ነው። ውድ ቤተሰቦቻችን ዩናይትድ እሱ ቋሚ ሆኖ በጀመረባቸውም ያለፉት 7 ጨዋታ 5 ድል፣ 1 አቻ፣ 1 ሽንፈት፣ እሱ ቋሚ ሆኖ ባልጀመረባቸውም የመጨረሾቹ 8 ጨዋታ 2 ድል ብቻ ነው ያለው። 3 አቻ፣ 3 ሽንፈት አለ። የሜሰን ማውንት መኖር ለቡድኑ እንዴት ጠቃሚ እንደሆነ ማሳየ ነው። ማንቸስተር ዩናይትድ እዚህ ተጫዋች ተጠቃሚ እንደሚሆን ገና ሩበን አሞሪም ወደ ቡድኑ ሲመጡ ከሳቸው ያጫወት ስታይል ጋር አያይዞ በርካቶች ሲያነሱት ነበረ። ለማንኛውም የማንቸስተር ዩናይትዱ ተጫዋች ሜሰን ማውንት በዚህም ሳምንት ግብ አስቆጥሮ ነበር። ከበርካቶች ሞድስ ቀርቦለታል። 90 ደቂቃ እየተጫወተ ነው ከቅርብ ጊዜ ወዲህ በማንቸስተር ዩናይትድ መለያ። የጉዳቱ ነገር ነው እንጂ ሜሰን ማውንት በኳሊቲም ደረጃ ከፍ ያለ ኳሊቲ ያለው ነው፣ ግን በጉዳት ምክንያት የሚገኝ አይነት ተጫዋች አይደለም። ግን ዩናይትድ እሱ ሲኖር ሞር የማሸነፍ ንጻር ያለው ቡድኑ ደግሞ በተለይም ፕረስ ሲያደርግ ይታወቃል። ሜሰን ማውንት ፊት መስመር ላይ ሲኖር ተቃራኒ ቡድን ኳስ መስርቶ እንዳይወጣ በማድረግም ትልቁን ድርሻ እንደሚወጣ ይታወቃል።
እንግሊዛዊው የመስመር ተመላላሽ ሃሪ አማስ ወኪል በዚህ ሳምንት በካሪንግተን በመገኘት ከማንቸስተር ዩናይትድ ሰዎች ጋር ንግግር ማድረጉ ተረጋግጧል። ወኪሉ በተጫዋቹም የማንቸስተር ዩናይትድ ቀጣይ ቆይታ ዙሪያ ምክክር ማድረጉ ሲሰማ በጥቂት ጊዜያት ውስጥም ውሳኔዎቹ ይተላለፋሉ ተብሏል። ማንቸስተር ዩናይትዶች ተጫዋቹ በቋሚነት መሸጥ እንደማይፈልጉ ሲጠቁም በሼፊልድ ዌንስዴ ባለው ቆይታ ደስተኛ መሆናቸውን ዩናይትድ ለወኪሉ ነግረዋል። ሃሪ አማስ ከሰሞኑ የሼፊልድ ዌንስዴ የወራ ህዳር የወሩ ምርጥ ተጫዋች ተብሎ ተመርጧል። እስከ ጥር ኮንትራት አለው በሼፊልድ ዌንስዴ ግን እስከ ቀጣይ ክረምት እንዲራዘም ይፈልጋሉ ተብሏል። ድርድሮቹ ይቀጥላሉ። መረጃው የሳሙኤል ሉከረስት ነው። ከዚሁ ጋር አያይዘን ግን አንድ የዩናይትድን ወጣት ተጫዋች በዛው እናንሳ። ኮቢ ሜኖ የሴሪው ክለብ ናፖሊ ፈላጊ እንደነበረ ሲነገር ነበረ። አሁን ኦልፌድ ዴፖል ይዞት በወጣው መረጃ መሰረት በቅርብ ቀናት ውስጥ የኔፕልስ ሰዎች ከዩናይትድ ጋር በተጫዋቹ ዝውውር ዙሪያ መነጋገር ይፈልጋሉ ተብሏል። ማንቸስተር ዩናይትድ በዚህ ዝር በፕሪሚየር ሊጉ ሶስተኛው በርካታ ገቢ ያስቆጠረ፣ ሁለተኛው በርካታ ግብ ሊሆኑ የሚችሉ ኳሶችን የሞከረ፣ ብዙ ኢላማቸውን የጠበቁ ሙከራን የሞከረ ቀዳሚ ክለብ፣ በጨዋታ በአማካይ ብዙ ኢላማውን የጠበቀ ሙከራ የሚሞክር ቀዳሚው ክለብ፣ ብዙ የግብ ዕድሎችን በመፍጠር ሶስተኛው ክለብ፣ ብዙ ትልልቅ የግብ ዕድሎችን ያመከነም የመጀመሪያው ክለብ ነው። በሩበን አሞሪም ስር ቡድኑ ዘንድሮ መሻሻል አለ፣ የወጥነት ጥያቄ እንዳለ ሆኖ ቀጣይ ተጋጣሚያቸው ደግሞ ለተሰኞ በርንማውዝ ነው። አንዲ ራላ ቡድን አምና ምርጥ ነበር፣ ዘንድሮ ግን ያ ምርጥ ማንነቱ ጠፍቶበታል። ይህንን ቡድን ነው ደግሞ ማንቸስተር ዩናይትድ የሚገጥመው። በተቃራኒው የሚገጥሙት የአንዲ ኤራኦላ ቡድን በሊጉ ባከናወናቸው የመጨረሻ 6 መርሃ ግብር ድል አልባ ጉዞ አለው። በሲቲ፣ በቪላ፣ በሰንደርላንድ፣ በኤቨርተን ሽንፈት፣ በዌስትሃም እና በቼልሲ ጨዋታ ላይ ደግሞ አቻ ወጣ ነው። የመጨረሻ ጨዋታው በቼልሲ የነበረው ጨዋታ ነው ያው 0-0 የተጠናቀቀው። ዩናይትድ እና በርንማውዝ በእንደዚህ አይነት ሁለት ተቃርኖ ውስጥ ሆነው የፊታቸውን ሰኞ ጨዋታ እንደሚያደርጉ ይታወቃል። የፊት መስመር አጥቂው ቤንያሚን ሼሽኮ ወኪል ቤንያሚን ሼሽኮ ማንቸስተር ዩናይትድን እንዲቀላቀል እንደሚፈልግ ከነገረኝ በኋላ ሙሉ ትኩረት ያነበረ ብሏል። እናም ተጫዋቹ ዩናይትድን ባይቀላቀል ኖሮ ከፍተኛ ጸጸት ውስጥ እንደሚወድቅ ነግሮ ነበረ። በወቅቱም የመጡ ዝውውሮችን ሁሉ ውድቅ አድርገን የዩናይትድን ብቻ ተደራድረናል። የእሱ ብቸኛ ምርጫ ማንቸስተር ዩናይትድ ነበር እና ዝውውሩ ቢቀር ኖሮ በህይወት ዘመኑ በጣም የሚጸጸትበት ነገር እንደነበረ ነግሮኛል ብሏል። ያው ከሰሞኑ እንግዲህ በርንማውዝ ጨዋታ ላይ ይገኛል ተብሎ ይጠበቃል። ቢያንስ በቋሚነት እንኳን ባይጀምር ከተጠባባቂ ወንበር አሊያም በቀጣይ ጨዋታ ላይ ይገኛል ተብሎ ይጠበቃል። ኦናና የካሜሮን ብሔራዊ ቡድን የአፍሪካ ዋንጫ ስብስብ ውስጥ ዳግም ተካቷል። ዛሬ ትልቁ ዜና ነበር። ምናልባት የሱ መካተት ዩናይትድን ይጠቅማል አይጠቅም የሚለው ሌላ ጉዳይ ነው። ግን ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል ተጫዋቹን ለመሸጥ ጥሩ መነሳሻ ሊሆን ይችላል እየተባለ ወይም ጥቅም ሊሰጠው ይችላል እየተባለ ነው። ግን በአፍሪካ ዋንጫ ቋሚ ይሆናል አይሆንም የሚለው ጉዳይ በትልቁ ይጠበቃል። ማንቸስተር ዩናይትድ በክረምት የቅድመ ውድድር ዘመን ዝግጅት ወቅት በርካታ የወዳጅነት ጨዋታን ለማድረግ ካሁኑ እቅድ አለው ተብሏል። ክለቡ የዚህ እቅድ አንድ አካል እንዲሆንም በርካታ ክለቦች ለወዳጅነት ጨዋታ እያነጋገረ ነው ተብሏል። በማንቸስተር ዩናይትድ እና ሬክሳ መካከልም የሚደረገው ጨዋታ በስካንዲቪያን ሀገራት የሚደረግ ሲሆን በዚህ ጨዋታ ተጨማሪ ክለቦች በስካንዲቪያን እንዲመጡ ይፈለጋል ተብሏል። ማንቸስተር ዩናይትድ እነኝን የወዳጅነት ጨዋታዎች አስቀድሞ መያዝ ያስፈለገው በቀጣይ የውድድር ዓመት ላይ ቡድኑም በጊዜ ተዘጋጅቶ እንዲጨርስ ይፈለጋልና ለዛ ቅር ነው ተብሏል። ከሰሞኑ ደግሞ አንድ መረጃ እየወጣ ነበር። ዩናይትድ በአውሮፓ መድረክ ጨዋታ ስለሌለበት ከሳውዲ አረቢያ ክለቦች ጋር የወዳጅነት ጨዋታ የማድረግ እቅድ አለው ሲባል እንደነበር የሚዘነጋ አይደለም። አርሰናል ታዳጊውን ተጫዋች ለቀዋል። የአርሰናሉ ታዳጊ ካምሮን ኢስማኤል በአርሰናል ቤት የነበረው ቆይታ በውሰት ውል ተጠናቋል። ኢስማኤል የሳውዘርን ፕሪሚየር ሊግ ሳውዝ ተሳታፊ ቡድን የሆነውን ኡክስ ብሪጅ እግር ኳስ ክለብን በአጭር ጊዜ ውሰት መቀላቀሉን ዛሬ አርሰናሎች ይፋ አድርገዋል። የቅድመ ፕሮፌሽናል ኮንትራት ውል ከአርሰናል ጋር የሐምሌ ወር አካባቢ ላይም ነበረ ፊርማውን ያከናወኑ። ስለዚህ አርሰናል ተጫዋቹን ሙሉ ለሙሉ አያጣውም ማለት ነው። አማካይ የመጀመሪያ ጨዋታውን በአዲሱ ክለቡ ባሳለፍነው ቅዳሜም እንግዲህ በጨዋታ ላይ ተሳትፎ ቡድኑ 0-0 በተለያየበት ጨዋታ በሁለተኛ አጋማሽ ተጫውቶ ነበረ። የአርሰናል ተስፈኛ ተጫዋች ከሚባሉት ውስጥ ይጠቀሳል። ይህ ታዳጊ ተጫዋች ግን የአርሰናል የመጫወቻ ደቂቃን እንዲያገኝ በሚል በውሰት ሰጥቶታል። ማይክል አርቴታ ግን በቋሚነት ተጫዋቹን የመስጠት ምንም አይነት ፍላጎት እንደሌላቸው አስታውቀዋል። ጋብርኤል ማርቲኔሊ በዚህ ዓመት ባደረጋቸው 4 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ አትሌቲኮ ቢልባኦ፣ ኦሎምፒያኮስ፣ አትሌቲኮ ማድሪድ፣ ባየር ሙኒክ ላይ
ግብ ማስቆጠር የቻለ ተጫዋች ነው። ምናልባት በአርሰናል ቡድኑ ዘንድሮ በወጥነት ያየናቸው ውስጥ ነው። ሌላው ግን ከአርሰናል ጋር በተያያዘ የአካዳሚ ቡድኑ ከዋናው ቡድን ቀድሞ ጨዋታ አድርጎ ነበረ። የአርሰናል ከ19 ዓመት በታች ቡድን ከክለብ ብሩጅ ጋር ጨዋታ አድርጎ 2-1 በሆነ ውጤት ተሸንፏል። ታዳጊዎቹ አንድ ተጫዋች በቀይ ካርድ ወጥቶባቸው 45 ደቂቃ የአርሰናል ታዳጊዎች ለመፋለም ተገደው ነበረ። 1-0 ተሸንፈዋል። የአርሰናል ዋናው ቡድን የአውሮፓ ሻምፒዮንስ ሊግ ጨዋታ ይህን መረጃ እስካጠናቀርንበት ሰዓት ድረስ አልጀመረም ነበር። ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስም ጨዋታው ለመጀመር ቢያንስ 3 ሰዓት ያክል ይቀረው ነበረ። ስለዚህ ከጨዋታው በፊት ከተከታተላችሁ ቅድመ ገመታችሁን፣ ከጨዋታው በኋላ ከሆነ ይህን መረጃችን የተከታተላችሁት ውጤቱን ጻፉልን። እኛም በቃል ስፖርት ዩቲዩብ ቻናል ሐሙስ ማለዳ ሰፊ ሽፋን ጨዋታውን እንሰጠዋለን። ቃል ስፖርት ዩቲዩብ ቻናል አበቃን። ሰናይ ጊዜ